ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአንድ መረጃ ተገናኝተናል። ይሄ መረጃ እንግዲህ በተለይም ኢትዮጵያችንን የሚነካ ሆኖ አግኝቼዋለሁ። በጣም በርካቶች በሰበር አጥለቅልቀውታል። ይህንን መረጃ ኢራን ጅቡቲን ልትመታ ነው። ጅቡቲ እስካሁን የአሜሪካ ቤዝ ያለባት ድንግሏ ቦታ ናት ስትል ተናግራለች። ከፍተኛ የሆነ ዛቻ ልካለች ለአሜሪካ ማለት ነው። ይሄ ማለት እንግዲህ ኢትዮጵያችን ልትመታ ነው ማለት ይቻላል። ሙሉ በሙሉ ይሄንን መረጃ ምን ይመስላል የሚለው ነው ከእናንተ ጋር የምንፈትሸው። ይሄ እንግዲህ ሰበር ብለው ያወጡት የአሜሪካ ሁለተኛ ዙር የአየር ድብደባ ነው። ኢራንን እንደዚህ እንድትዘት ያደረጋት የአሜሪካ ጦር ዛሬ ማለዳ ላይ በኢራን ንጋት ማለት ነው በኢራን ዋና ከተሞች ላይ ሁለተኛ ዙር ከባድ የአየርና የክሩዝ ሚሳኤል ጥቃቶችን ፈጽማለች። በጥቃቱ የአየር ኃይል ማሪንስ እና ባህር ኃይል የተሳተፉ ሲሆን የኢራን ወታደራዊ መገናኛዎች፣ የራዳር ቦታዎችና የአየር መከላከያ ጣቢያዎችን ኢላማ አድርጎ ነበረ። ከዛ በኋላ ኢራን በከባዱ አጸፋ እየመለሰች ነው። ኢራን ጥቃቱን ተከትላ ወዲያውኑ ወደ ኩዌትና ባህሬን ሚሳኤሎችን በመተኮስ ያጸፋ እርምጃ እየወሰደች ነው። ከተሞች በከፍተኛ ሁኔታ እየተናወጡ ነው። የአሜሪካ ቦምቦች በኢራን ዋና ከተማ ቴሄራን እንዲሁም በስትራቴጂካዊቷ የወደብ ከተማ ባንዳር አባስ እና በሆርሙዝ ባህረ ሰላጤ አካባቢ በሚገኙ ደቡባዊ ክፍሎች ላይ ሲፈነዱ ተሰምተዋል ማለት ነው። እንግዲህ ስምምነቱ ፈርሶ ነው አሁን ድጋሚ ጦርነቱ ያገረሸው። ተንታኞች እንደሚሉት እንዲሁም አንዳንድ ትንቢተኞችም እንደሚናገሩት ማለት ነው ይሄ ነገር ወደ ሶስተኛው የዓለም ጦርነት እንዲሄዱ ገፊ ምክንያት ይሆናል ለሀያላኑ እየተባለ ነው። ጦርነቱ የስምምነቱ መፍረስም ዳግም እንዲያገረሽ ያደረገው የኢራን ኃይሎች በሆርሙዝ ባህረ ሰርጥ ላይ የአሜሪካን ወታደራዊ ሄሊኮፕተር መተው መጣላቸው ነው ተብሏል። ድርድሩም ቆሟል። በሁለቱ ሀገራት መካከል የነበረው የሰላም ንግግር ሙሉ በሙሉ ቆሟል። ምክንያቱ ደግሞ ኢራን የሆርሙዝ ባህረ ሰላጤን አለቅም ብላ በአቋሟ በመጽናቷ እስራኤል በሊባኖስ በሚገኘውን የኢራን አጋር ሂዝቦላ ላይ የምሰነዝረው ጥቃት ደግሞ ባለመቆሙ ነው። የእስራኤልና ኢራን ቀጥታ ፍልሚያቸው ባለፈው ሰኞ ዕለት ኢራንና እስራኤል እርስ በርስ ቀጥታ የሚሳኤል ጥቃት መለዋወጣቸውን ዘገባዎች ያሳያሉ። የኩዌት የአየር ክልል ተዘግቷል። በአሁኑ ጊዜ ኩዌት ከኢራን የሚሰነዘረውን የሚሳኤል ጥቃት ለመከላከል አየር ክልሏን ሙሉ በሙሉ ዘግታለች። የሲቪል አውሮፕላኖችም ወደ ሌላ አቅጣጫ እንዲቀየሩ ተደርገዋል። ከቀናት በፊት የኩዌት ዓለም አቀፍ አውሮፕላን ማረፊያ በኢራን ሚሳኤል ተመቶ የአንድ ሰው ሕይወት ማለፉን፣ አያሌ ሰዎች መቁሰላቸውን በዜናው ተጠቅሷል። የባህሬን የሳይረን ድምጽም አካባቢውን እንዳጠቃላይ ሀገሪቷን እያስጨነቃት ነው ያለው። የአሜሪካ 5ኛ የባህር ኃይል የጦር ሰፈር ዋና መስሪያ ቤት በምትስተናገደው ባህሬን ውስጥ የሚሳኤል ማስጠንቀቂያ ሳይረኖች በከፍተኛ ሁኔታ እየጮሁ እንዳሉ በርካቶች መረጃዎችን እየላኩልን ነው። ፕሬዚዳንት ዶናልድ ትራምፕ ዋይት ሃውስ በሰጡት መግለጫ ኢራን ለዚህ ድርጊቷ ከባድ ዋጋ ትከፍላለች ሲሉ እየዛቱ ነው። እንግዲህ ይሄ በጣም እጅግ በጣም ከባድ የሆነ መረጃ ነው። በተለይ ደግሞ ለኢትዮጵያችን አሁን ካለንበት ሁኔታ አንጻር ይሄ ለኛ እግዚአብሔር ካልደረሰልን በጣም አስደንጋጭ ነው የሚሆነው። መረጃው ምን ይመስላል በጣም በመጠልቀት ልንፈትሸው የምንፈልገው ጊዜያችንን የሚዋጅኛንም የሚያነቃ ስለሆነ የምታተርፉበት ዝግጅት ነው። እስከ መጨረሻው አብራችሁን ቆዩ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። በመካከለኛው ምስራቅ የተቀሰቀሰው አሁን ላይ በድጋሚ ያገረሸው የአሜሪካ እስራኤልና ኢራን ቀጥታ ጦርነት መላው ዓለምን በስጋት ውስጥ ጥሏል። በተለይም ኢራን በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ወይ ደግሞ የአሜሪካ የጦር ቤዝ ላይ ጀመረችው ጥቃት እናም የደቀነችው አዲስ ዛቻ ከቀይ ባህርና ከሊህ ዘብ ማዶ ለምትገኘው ለኢትዮጵያ ምን አንድምታ ይኖረዋል እንፈትሸዋለን። እንደ ብሪታኒካና the House of Commons ላይብራሪ ዘገባዎች እንደ አውሮፓውያኑ የዘመን ቀመር በፌብሩዋሪ 28 ቀን 2026 የካቲት 21 ቀን 2018 በኢትዮጵያ በመካከለኛው ምስራቅ የተቀየረው የታሪክ ምዕራፍ ፍጹም ያልተጠበቀ ነበረ። አሜሪካና እስራኤል በጋራ በመሆን ኦፕሬሽን ኤፒክ ፉሪ የተሰኘውን እጅግ ግዙፍ የአየር ጥቃት በኢራን ላይ ከፈቱ። የመጀመሪያው ማዕበልም በ12 ሰዓታት ውስጥ ብቻ 900 የሚጠጉ ሚሳኤሎችና የአየር ጥቃቶች በኢራን የጦር መሰረተ ልማቶች፣ የኒውክሌር ጣቢያዎች፣ የአየር መከላከያዎች ላይ ዘነበም። የመሪው መገደልስ? በዚህ ድንገተኛ ጥቃት የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒና በርካታ ከፍተኛ ባለስልጣናት ወዲያው ነበር የተገደሉት። የኢራን የአጸፋ ምላሽ መራር ነበረም። ኢራን ወዲያውኑ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎች፣ በሺዎች የሚቆጠሩ ድሮኖች ወደ እስራኤል እንዲሁም በኩዌት፣ ባህሬን፣ ኳታርና ሳውዲ አረቢያ ወደሚገኙ የአሜሪካ የጦር ሰፈሮች በመተኮስ ቀጠናውን በእሳተ ገሞራ ውስጥ ከታው ቆይታለች።
ጦርነቱ ለ5 ሳምንታት ያህል የሆርሙዝ ባህረ ሰላጤን በመዝጋት ዓለም አቀፍ የነዳጅ ንግድን ሽባ ካደረገ በኋላም በፓኪስታን አጋዥነት ዲፕሎማሲያዊ ጥረቶች ተጀመሩ። የመጀመሪያው የተኩስ አቁም በአፕሪል 7 እና 8 2026 መጋቢት መጨረሻም አሜሪካ፣ እስራኤል እና ኢራን ጊዜያዊ የተኩስ አቁም ስምምነት ላይ ደረሱ። የእገዳው ጨዋታ ምን ይመስላል? ከስምምነቱ በኋላ ጦርነቱ ፊቱን ወደ ኢኮኖሚ ጦርነት አዞረም። አሜሪካ የኢራንን ወደቦች ላይ የባህር እገዳ ስትጥል የዶናልድ ትራምፕ አስተዳደር የኢራን የነዳጅ ማጣሪያዎችና የውሃ ማጣሪያ ጣቢያዎችን እመታለሁ በማለት እስከ ሜይ 5 ቀን 2026 ድረስ ከፍተኛ የቃላት ጦርነት ቀጥሎ ነበረም። አሁን ያገረሸው ጦርነትም የሰኔ 2026ቱ እጅግ አስፈሪ ቀውስን ይዞ መጥቷል። የሰላም ተስፋው የፈረሰው በዚህ ሳምንት መጀመሪያ ላይ ነው። በአሜሪካ ድንበር ጠባቂዎች በኢራን መካከል በተፈጠረው ፍጥጫ የኢራን ጦር የአሜሪካን አፓቺ ሄሊኮፕተር መጥቶ መጣሉን ተከትሎ ጦርነቱ በከፍተኛ ሁኔታ አገርሽቷል። እንደ ሮይተርስ እና አልጀዚራ የዛሬ ትኩስ ዘገባዎች እንደሚሉት የአሜሪካ የቦምብ ድርድር የአሜሪካው መከላከያ ሚኒስትር ፒት ሄግሴዝ በቦምብ እንደራደራለን በማለት በአሜሪካ ሴንትኮም በኩል በኢራን ወታደራዊ መገናኛዎች አየር መከላከያዎች ላይ አስገራሚ ለሁለተኛ ተከታታይ ምሽት ከፍተኛ ድብደባ ፈጽመዋል። የኢራን አዲስ ዛቻና የአጸፋው ጥቃትም እንደዛው። የኢራን አብዮታዊ ዘብ IRGC ባጸፋው በኩዌት፣ በጆርዳን አልዛቅ ቤዝ እና በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር ዩኤስ ፍሌት ላይ 21 የሚሳኤል ጥቃቶችን አድርሻለሁ ብሏል። ፕሬዚዳንት ትራምፕ ኢራን በአስቸኳይ ካልተደራደረች ከባድ ዋጋ ትከፍላለች ሲሉ ዝተዋል። ለመሆኑ ኢትዮጵያችንስ ምን ይደርስባታል? የጥቃቱ ቀጥተኛ ተዘዋዋሪ አንድምታዎችን እንያቸው። ኢራን በአሜሪካ ቤዞች ላይ የምትሰነዝረው ጥቃትና በቀይ ባህር አካባቢ የሚፈጠረው ውጥረት በኢትዮጵያ ላይ የሚያሳድረው ተጽዕኖ በሶስት ዋና ዋና ዘርፎች ተከፍሏል። አንደኛው የኢኮኖሚው አውሎ ነፋስ ነው፣ የዋጋ ግሽበትና የነዳጅ ቀውስ። እንደ ታይም ዘገባ አሁን ባገረሸው ጥቃት ምክንያት የዓለም የነዳጅ ዋጋ በአንድ ሌሊት $3 ጨምሯል። ኢትዮጵያ 90% የሚሆነውን የውጭ ንግድ የምታከናውነው በጅቡቲ ወደብ በኩል በመሆኑ መንገዱ ለቀይ ባህር ቅርብ በመሆኑ የነዳጅ ዋጋ መናር በአገር ውስጥ የትራንስፖርትና የእቃዎች ዋጋ ላይ ቀጥተኛ የዋጋ ግሽበት ያስከትላል። የመርከቦች መድን ዋጋ በመጨመሩም ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦችና ማዳበሪያ ዋጋ በእጅጉ ይንራል። ሁለተኛ የተነሳው የሁለቱ ውሃዎች ስትራቴጂና ፖለቲካዊ ጫና ነው። የኢትዮጵያ ውጭ ጉዳይ ምርምር ኢንስቲትዩት IFA ኢንስቲትዩት ኦፍ ፎሬን አፌርስ እንደ አውሮፓውያን የዘመን ቀመር በሜይ 2026 ባወጣው የፖሊሲ ጥናት ላይ እንደተነተነው ኢትዮጵያ የአባይን የኃይል እምቅ አቅም ከቀይ ባህር የባህር ላይ ደህንነት ጋር የሚያገናኝ የሁለቱ ውሃዎች ዶክትሪንን ትከተላለች። ኢራን በቀይ ባህር ላይ ያሉትን እንደ ሁቲ ያሉ አጋር ኃይሎቿን ካንቀሳቀሰች የባብኤል መንደብ ሁከት ይጨምራል። ይህ ደግሞ ኢትዮጵያ በቅርቡ ከሶማሌላንድ ጋር የተፈራረመችውን የመግቢያ ሰነድና የባህር በር ፍላጎቷን በሰላማዊ መንገድ ለማስከበር የምታደርገውን ጥረት ይበልጥ ውስብስብ ያደርገዋል። በሶስተኛ ደረጃ የተነሳው የቀጠናው ኃይል ሚዛን መዛባት ነው። በአካባቢው የአፍሪካ ቀንድና የባህረ ሰላጤው አገራት ላይ ያሉ የውጭ ኃይሎች ቱርክ፣ የተባበሩት አረብ ኤምሬት፣ ግብጽ ትኩረታቸውን ወደዚህ ጦርነት ሊያዞሩ ይችላሉ። የመሆኑ ኢትዮጵያ በቀጠናው ያላትን ስትራቴጂካዊ የበላይነት ለማስጠበቅ የሚረዱትን ዲፕሎማሲያዊ ግንኙነቶች በጥንቃቄ እንድትይዝም ያስገድዳታል። በመካከለኛው ምስራቅ የሚቀጣጠለው እሳት ወደ አፍሪካ ቀንድ ሲሻገር ብዙዎች ትኩረታቸውን የሚያደርጉት በርካታ የውጭ ሀገራት የጦር ሰፈሮች የአሜሪካውን ካምፕ ላሚነር ጨምሮ የምታስተናግደው ጅቡቲ ላይ ነው። ነገር ግን እስካሁን ባለው ሂደት ጅቡቲ አልተመታችም። በቀጣይ በቀጥታ የመመታት እድሏ ከፍተኛ ነው እየተባለ ነው። ምክንያቱም ኢራን ታርጌት ታደርጋታለች። ጅቡቲ የዓለም አቀፍ ኃይሎች የጋራ የኤምባሲ ቀጠና በመሆኗ እሷን መንካት መላውን ዓለም በአንድ ጊዜ መጋበዝ መሆኑን የክልሉ ተላላኪ ኃይሎች ጭምር ደግሞ ያውቁታል። ይህ ነው እንግዲህ ወደ ሶስተኛው የዓለም ጦርነት እንዲገባ ግፊ ምክንያት ይሆናል እየተባለ ያለው። ነገር ግን እውነተኛው ስልታዊ አደጋ ያለው ጅቡቲ ላይ ሳይሆን ኢትዮጵያ ላይ ነው እየተባለ ነው። ኢትዮጵያ በቀጥታም ሆነ በተዘዋዋሪ በዚህ ቀውስ ውስጥ እጇ ከገባ ዕጣ ፈንታዋ መላው ምስራቅ አፍሪካ ወደማይወጣበት ምስቅልቅል ውስጥ ይከተዋል። እንደዛ ኢኮኖሚስት ኢንተለጀንስ ዩኒቲ EIO እና EIU እና ስትራቲፎር ያሉ ታዋቂ የዓለም አቀፍ ስትራቴጂ ተንታኞች እንደሚጠቁሙት የኢትዮጵያ ዕጣ ፈንታ ከቀይ ባህር ቀውስ ጋር የተያያዘባቸው ዋና ዋና ምክንያቶችን አውጥተዋል።
አንደኛው የጂኦ ስትራቴጂካዊ ማዕከል ነው። ኢትዮጵያ የምስራቅ አፍሪካ የህዝብ ቁጥር፣ የኢኮኖሚና የወታደራዊ ኃይል ስበት ማዕከል ናት። ከኬንያ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ጅቡቲና ኤርትራ ጋር የምትጋራው ረጅም ድንበር አገሪቱ የቀጠናው አስተማማኝ ጋሻ አድርጓታል። ሌላው የታሪክ ምስቅልቅል ማስታወሻዎች ናቸው። እንደ አውሮፓውያኑ የዘመን ቀመር በ1970ዎቹና 80ዎቹ የነበረው የምስራቅ አፍሪካን ታሪክ ብናይ በሶማሊያ የዚያድ ባሬ ዘመንና በኢትዮጵያ መካከል የተፈጠረው አለመረጋጋት መላውን ቀጠና ለቀዝቃዛው ጦርነት ተላላኪዎች ፕሮክሲ ዋር ምቹ ሜዳ አድርጎት ነበርም። አሁናዊ ስጋትንም ተንታኞቹ ሲናገሩ አሁን ባለው 2026 ተጨባጭ ሁኔታ ኢትዮጵያ ላይ የሚፈጠር ማንኛውም የፖለቲካም ሆነ የኢኮኖሚ መናጋት ድንበሮቿን ተሻግሮ እንደ ሱዳንና ሶማሊያ ያሉ ደካማ መዋቅር ያላቸው ጎረቤቶች በአንድ ጊዜ ያፈራርሳል። ኢትዮጵያ ካልተረጋጋች ከደቡብ ሱዳን እስከ ህንድ ውቅያኖስ ድረስ ያለው ቀጠና የሽብር ቡድኖችና የህገወጥ የሰዎች ዝውውር መናኸሪያም ይሆናል። በሁለተኛ ደረጃ የተቀመጠው የቀይ ባህር የኃይል ፉክክር ማስተናገጃ ነው። ኢራን በአሜሪካ ላይ የከፈተችው ጦርነት ወደ ቀይ ባህር ሲዞር የአረብ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች እንዲሁም ተቀናቃኞቻቸው ቱርክና ኢራን በአፍሪካ ቀንድ ላይ ያላቸውን ተጽዕኖ ለማሳደግ ይሽቀዳደማሉ። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ሰነድና የባህር በር ፍላጎት ቀድሞውኑ በቀይ ባህር ጂኦፖለቲካ ውስጥ ትልቅ ማዕበል ፈጥሯል። የኢራንና የአሜሪካ ጦርነት ሲያገረሽ ጸረ አሜሪካ የሆኑ ኃይሎች በኢትዮጵያ ዙሪያ ያሉትን ውጥረቶች ለምሳሌ የሶማሊያ፣ የግብጽ ወታደራዊ ስምምነቶች እንደምቹ አጋጣሚ በመጠቀም ኢትዮጵያን በዲፕሎማሲያዊ በደህንነትም ረገድ ለመጫን ሊሞክሩ ይችላሉ። ይሄ ደግሞ ኢትዮጵያን ሳትወድ በግዷ የሀያላኑ የውክልና ጦርነት ፕሮክሲ ዋር ሰለባ ሊያደርጋት ይችላል። ሌላው በሶስተኛ ደረጃ የተነሳው የታሪክ መደጋገም የአፍሪካ ቀንድ የሰላም ጥበቃ ውድቀት ነው። ታሪክ እንደሚያስተምረን ምስራቅ አፍሪካ ሁልጊዜም ከአረቡ ባህረ ሰላጤ በሚነሱ ማዕበሎች ሲናጥ ኖሯል። በ19ኛው መቶ ክፍለ ዘመን የነበረው የኢምፔሪያሊስቶች ፍልሚያ መነሻውን ያደረገው የቀይ ባህርን መስመር ለመቆጣጠር ከነበረው እልህ አስጨራሽ ፉክክር ነበርም። የሰላም አስከባሪነት ሚና መጥፋት ኢትዮጵያ በሶማሊያ በአሁኑ ስምሬትና በሱዳን ድንበር የምታበረክተው የሰላም አስከባሪ ሚና የምስራቅ አፍሪካን ደህንነት ደግፎ የያዘ ምሰሶ ነው። በመካከለኛው ምስራቅ ጦርነት ምክንያት የኢትዮጵያ ኢኮኖሚ ከቁጥጥር ውጪ በሆነ የዋጋ ግሽበት ከተመታም አገሪቱ ትኩረቷ ሙሉ በሙሉ ወደ ውስጥ ለመመለስ ትገደዳለች። ይህ ሲሆን ደግሞ በምስራቅ አፍሪካ የተንሰራፉት እንደ አልሸባብ ያሉ አሸባሪ ቡድኖች ዳግም አንገት እንዲያነሱ እና ቀጠናውን ወደ ክፉ ምስቅልቅል እንዲከቱት በር ይከፍታል። ሰሞኑን በርካታ ሚዲያዎች የኛን ሚዲያ ጨምሮ ስለ ሰኔና ሰኞ ተነጋግረን ነበረ። ለመሆኑ ሰኔና ሰኞ ሊገጥም ይመስላችኋል ወይ? ጥያቄያችን ነው። የኢትዮጵያ ስነ ጽሑፍና ህዝባዊ ትንቢቶች ሰኔና ሰኞን ታላቅ መከራ፣ ጦርነት ወይ የመንግስታት መዋዠቅ የሚከሰትበት ዕለት አድርገው ይስሉታል። አሁን ባለው 2026 ተጨባጭ ጂኦፖለቲካ ሁኔታ ይህ ዘይቤያዊ አገላለጽ ከመቼውም ጊዜ በላይ ትርጉም የያዘ መስሏል። ኢራን በቀጥታም ይሁን በፕሮክሲ ተላላኪ ኃይሎቿ አማካኝነት በአፍሪካ ቀንድ የምትገኘው ጅቡቲን ወይም እዚያ ያሉትን የኢትዮጵያዊ ስልታዊ ጥቅሞች ብትመታ መላው ዓለም የሚናወጥበት መጨረሻው ሰኔና ሰኞ ይሆናል። የዓለም ታዋቂ የጦር ምርምር ማዕከላት ትንተናዎችን ዋቢ በማድረግ የጥቃት ቢከሰት እነማን መሳሪያ አንስተው ይነሳሉ የሚለውን ታላቅ መስቀልቅል በዝርዝር እንፈትሽላችሁና ዝግጅቱን እናበቃለን። የአንበሶቹ መነሳት፣ የአሜሪካና የፈረንሳይ ቀጥታ ዘመቻም። ጅቡቲ የዓለም ሀያላን ወታደራዊ የጦር ሰፈሮች በሰላም አብረው የሚኖሩባት ብቸኛ ልዩ ምድር ናት። ኢራን ጅቡቲን መታች ማለት የአፍሪካ ቀንድ ሳይሆን መላው ምዕራባውያን በአንድ ጊዜ ደፈረች እንደማለት ነው። አሜሪካ በአፍሪካ ውስጥ ያላት ብቸኛና ግዙፍ ቋሚ የጦር ሰፈር ጅቡቲ ይገኛል። ከ4000 በላይ የአሜሪካ ወታደሮች ያሉበት ይህ ሰፈር ከተመታ የፕሬዝዳንት ትራምፕ አስተዳደር በቁጣ በመነሳት በኢራን ላይ መጨረሻውን የመደምሰስ ጦርነት ያውጃል። ፈረንሳይና ኔቶም እንደዛው። ፈረንሳይ በጅቡቲ ረጅም የታሪክ የበላይነትና ታላቅ የጦር ሰፈር ያላት ናት። ጥቃቱ የኔቶ አባል ሀገራትን በቀጥታ የሚያስቆጣ በመሆኑ የአውሮፓ ኃይሎች የጋራ አየር ጥቃት ለመሰንዘር ይችላሉ። የቻይና እጅግ አስገራሚ አቋምም አለም። በዚህ ጦርነት ውስጥ ትልቁን አስደንጋጭ ክስተት የሚሆነው የቻይና መነሳት ነው። ቻይና ከሀገሯ ውጭ የገነባቸው ብቸኛው ይፋዊ የባህር ኃይል ጦር ሰፈር PLA ኔቪ ቤዝ የተሰኘው ጅቡቲ ውስጥ ነው። ቻይናና ኢራን በነዳጅ ንግድና በዲፕሎማሲ የጠበቀ ወዳጅነት ቢኖራቸውም ኢራን ጅቡቲን በመምታት የቻይናን ቢሊዮን ዶላር ወጪ ያደረገችበትን የወደብና የባህር ኃይል መዋቅር ከነካች ቻይና ወዳጅነቱን ወደ ጎን ትታ ብሔራዊ ጥቅሜን አስከብራለሁ በሚል ወታደራዊ ምላሽ ለመስጠት ትገደዳለች። ይሄ ደግሞ በታሪክ ታይቶ የማይታወቅ የዓለም ጦርነት ያደርገዋል። የኢትዮጵያ ህልውናና የሰራዊቱን መንቀሳቀስም ስንፈትሽ ጅቡቲ የኢትዮጵያ ኢኮኖሚ የህይወት መስመር ደግሞ ላይፍ ላይን ናት። 90%
የሚሆነው የኢትዮጵያ የውጭ ንግድ የሚንቀሳቀሰው በዚሁ ወደብ ነው። ጅቡቲ ከተመታች አዲስ አበባ የምትተነፍስበት አየር ተዘጋ ማለት ነው። ኢኮኖሚዋ ይታነቃል። ወደ ሀገር ውስጥ የሚገባው ነዳጅ፣ ስንዴ፣ ማዳበሪያ፣ መድኃኒት ሙሉ በሙሉ ሽባ ሆኖ ይቆማል። የኢትዮጵያ መነሳት ኢትዮጵያ ህልውናዋ አደጋ ላይ ስለሚወድቅ ቀይ ባህርና የጅቡቲ መስመርን ለመጠበቅ ስልታዊ በሆነ መንገድ ወታደራዊ እጇን ወደ ቀይ ባህር ቀጠና ለመዘርጋት ትገደዳለች። ይህ መሆኑ ደግሞ ከጎረቤት ሀገራት ለምሳሌ ከሶማሊያና ከግብጽ ጋር የነበረው ፍጥጫ ወደ አዲስ ምዕራፍ ያሸጋግረዋል። ኢራን ጅቡቲን የመታችው በየመን ባሉ ሁቲዎች በኩልም ሊሆን ይችላል። ኢራን ጅቡቲን የምትመታው በየመን ባሉ ሁቲዎች በኩል ሊሆን ይችላል። ይህ ሲሆን ደግሞ ሌሎች የቀጠናው ባለቤቶች እጃቸውን አጣጥፈው ዝም አይሉም። ሳውዲ አረቢያና ዩኤኢ ሁቲዎች በጅቡቲ በኩል ቀይ ባህርን ሙሉ በሙሉ ከተቆጣጠሩ ሳውዲ አረቢያ ህልውናዋ አደጋ ላይ ይወድቃል። ስለዚህ የባህረ ሰላጤው አረብ ሀገራት በከባድ የጦር መሳሪያ በገንዘብ ኃይላቸው ወደ ጦርነቱ በቀጥታ ይገባሉ። የእስራኤል ቀይ ባህርን የማዳን ዘመቻን እስኪንፈትሸው የእስራኤል የኤላት ወደቧ ሙሉ በሙሉ እንዳይዘጋባት በሚል በጅቡቲ አካባቢ የሚንቀሳቀሱትን የኢራን ድሮኖችና የባህር ሰርጓጅ መርከቦችን ለመምታት የባህር ኃይሏን ወደ አፍሪካ ቀንድ ታዘምታለች ማለት ነው። ይህ የሰኔ ማዕበል ጅቡቲን ከነካ ቀጠናው ካሁን ቀደም አይቶት ወደማያውቀውና በታሪክ መጽሐፍት ብቻ ወደሚታወቀው የታላላቅ መንግስታት ፍልሚያ ግሬት ፓወር ኮምፒቲሽን ውስጥ ይገባል። ይህ ታሪክ ታዲያ ሰኔን ወደ እውነተኛው የዓለም ስጋት የሚቀይር አስፈሪ የጦር ሰነድ ይሆናል ማለት ነው። ውድ ቤተሰቦቻችን ከዚህ ሁሉ መዓትና ችግር እንዲያወጣን እግዚአብሔርን መለመንና ወደሱ መጣበቅ ይበጀናል ለማለት እንወዳለን። በዚህ ጉዳይ ላይ ያላችሁን ሐሳብና አስተያየት ብትነግሩን ደስ ይለናል። አብራችሁን ስለነበራችሁ ጋር እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን።